ያላሳደግኳቸውን ያላሳደጉኝን አብሬያቸው ያልኖርኩትን ያልበላሁትን ያልጠጣኋቸውን ሰዎች ነው ብናገር። አንቺ ከበላሽ እኮ እንጀራ ከቆረሽ እኮ ሰው ጋር እኮ ፍሬን ሳይቀር ሁሉ የምትሰዳደቢ ነሽ። አብሮሽ የተኛውን ገላውን አሳልፎ ገላሽን አሳልፈሽ የሰጠሽው ሆዴ የምትይው ሰውዬ እኮ ማለት ነው በአደባባይ ካልሲ የለ ምን የለ እያልሽ ከስንት ታናሽ ከወርድሽ የምትሰዳደቢ ነሽ። ማን ነበር ስሟ? የሊያ ማለት ምክንያቱም ኦሮሞ ስለሆነች የተሰማትን ነገር ስለምታወራ ማን ነበር ስሟ? ነፍጠኛ ሳቶ ሌላ አለች። ማን ነበር ስሟ? ሚሚሾ ምናምን ተባል የሊያ ሾውን እንዳለ ሪከርዷን አውጥታ ለእኛ ራሱ የሰጠችናለች። አንደኛ እኩዬም አይደላችሁም እናንተ። ይሄ ነው አይደለችም፣ አይደለችም። ማን ነበር ስሟ? እሙ ሲሪየስ ሪስፔክት። እኔ አሁን መልኳን አላውቅም። እግዚአብሔር ነገ ከፈለገች አካውንቷን ለውጣ ልትሰድበኝ ትችላለች፣ ችግር የለብኝም። ግን እሙ ስለምትወድሽ አላውቃትም። መልኳን አላውቅም፣ ምንም አላውቅም። ግን አይ ኖ ሺዝ ኦሮሞ ምን ያህል እንዳመማት በሊያሾ ምን ያህል እንዳመማት በሷ። ግን አንድ ነገር ልንገርሽ፣ አንቺ የተረፍሽው በጉቺ ነው። በነገራችን ላይ አሁንም ነግርሻለሁ። አሁን ቅድም ወተሽ ለምን ቀደም ብለሽ አልነገርሽኝም? እኔ ጂጂ እንኳን ያንቺን ስድብ አይደለም የማንም ምፈራ ልጅ አይደለም። ለምስሽ ራሴን አምኜ ነው የምቀርበው። እኔ ላንቺ መቆም ፈልጌ አይደለም፣ ወይም ደግሞ አንቺ የኦሮሞን ሕዝብ ባበላጣሽው መጠን ላንቺ አዝኛ አይደለም። ግን በህይወቴ አንድ ነገር ሁሉ ጊዜ አንድ ነገር አለ። አይሽ እችን የመሰለች ልጅ ይሻለሁ፣ የልጅ ልጅ ይሻለሁ። የኔን ህይወት እንደዚህ ክስ እንትን ክርምስምስ ያደረገችው እች ልጅ ናት። ሴት ልጅ ወልደሽ ሴት ልጅ ላይ መጨከን በጣም ይደብራል። ያን እዛ አንቺ አሁን ልትሰድብኝ አትችይም። ትላንትና የሰደብሽኝን ትላንትና እንደዛ የሰደብሽኝን አሁን ሰደብኝ ብልሽ አሰድብኝ። ትላንት ያለመመኝ ዛሬ ያለኝ ለምንድነው ታውቂያለሽ? ቤታዩ ልንገርሽ፣ ትላንትና ቱና ምናምን የሰባተኛ እንዳለ እዚህ ውስጥ አለ። ትላንትና ያላመነኝ ዛሬ ያመኝ አመኝ። ለመሰለሽ ያቺ ተሳዳቢዋን ቤታዩን ዛሬ ሰው አድርጊያታለሁ። እኔ ብጨመርብሽ ከነ ዮኒ ማኛ ጋር በዛ ሰዓት እመኝኝ ትጠፊያለሽ። እኔ ስቲል ናው የማንንም ሰው እንኳን ያንቺን አይደለም ያ የማንንም መጥፋት ቢኮዝ አም ኦሮሞ እኔ የመጣውበት ህብረተሰብ ጭካኔ አላስተማርም። ከርሳይ ግን ሁሌ የዋነትን ይቅርታ ያስተማር። ነገ ምትመጪ ይቅርታ አደርግልሻለሁ። ነገ ምትመጪ ለምን መሰለሽ? አንቺ በውስጥ በኩል ምታሚ ሴት ስላለሽ የአንቺ ባህሪ ስለማቅ ጉቺን ግን ይቅርታ አላት መቼም አልላት። ለምን ታውቂያለሽ? እሷ በሳቅ በምናምን ልቸጉደ ይሞክራለች። አንቺ ግን በፊት ለፊት ስለሰለሽ ያ ነው ልዩነታችሁ። አንቺና ሌሎቹ አንቺ ሊያን ለምን ይቅርታ እንደምላችሁ ታውቂያለሽ? እንደኔ ፊት ለፊት የምትጋፈጡ ናችሁ። ጉቺ ግን አይደለችም። አየሽ፣ ኦሮሞ ደግሞ ፊት ለፊት የሚናገረውን ይወዳል። ተስሚ እኔ እንቁርቴን አለቃት ልንገርሽ፣ ኦሮሞ ስለሆነች አይደለም ማሽን ስለሆነች አለቃት። እንቁርቴን ሁሌ ይፋረዳታለሁ። እንቁርቴን የምትፋረደኛለች። ገባሽ? ልዩነታቸው አንቺና እንቁርቴ እሱ ነው። እኔ አይደለው ዘር ማንዘር ያለቅሽ። ይሄንን ግን ነግርሻለሁ። አርፈሽ እዛ የምትፈልጊውን ነገር ምናምን ይሄ መዛት ምናምን ነገር አር ሲሪየስ እኔ ምዝቹ እንቁርቴ ማንሽ እንቁርቴ ያልኩኝ ማንሽ ስምሽ ቤታዩ እኔ ላይ ተስቂኛለሽ። ጭንቅላትሽን ለውጭ መጀመሪያ ጂጂ ሆነ ትላንትና የነገርሽኝ ምናምን ነገር ነበር። ትላንትና እንዳትነግሪኝም ምናምን ነገር ምናምን ነገርሽ ነበር። አይገባሽም። ጠላትሽ ማን እንደሆነ ነገርሽ ነበር። ስለማይገባሽ በገባች ሰዓት ካያችሁ አልተናገርኳትም። አንፎሎ አረኳት ስቄ ምናምን ነገር በሙድ አሳለፍኩት። ለምን ጥሩ መልካም ነገር አንድ ቀንም ተናግራኛለች ብዬ ህሊና ስላለኝ ማርያምን የተውኳትም ማለት ነው። ግን
አሁን ዛሬ ተነስታ የኔን ስም ያስገባችሁ እሷ ከጉቺ ጋር ሲጣሉ እኔም ማውቀው ታሪክ የለም። እኔን አታስገቢኝ ያልኳትኝ ጉቺ አምታሻለች ምናምን ብላለች። አታ እንኳን አማችኝ አታስገቢኝ ያልኳት ሰው ምንድነው? እኔ ጥፋቴ ምን ይለኝ? አለመናገሬ ዝም ማለቴ ዝም ማለቴ ነው ሰው እንድትናገር ያደረኩት። ገባሽ? ልዩነታቸው አንቺና እንቁርቴ እሱ ነው። ጂጂ እኔ ደግሞ ስሰድሽ ማለት ነው ድምፅሽን እያመጣው ቤተሰብሽን እንደዛ ስታበሻቅጭ ያለውን ነው እምልሽ። እኔ ላይ እዚህ በቲክቶክ ነገር ልታወሪ ትችያለሽ፣ ምንም ችግር የለው። በቲክቶክ ነው ደግሞ የኦሮሞን ህዝብ አበሻቅጠሽ ታተኝ ለእሱ ለፈጣሪ ሰጥቼዋለሁ። መቼስ ገብቻ ላይ ፋኒ እንኳን አይደለም ለአንቺ ቃው ሊገተርለት ይቅርና ሊቆምና ሊደፍርሽ ይቅር ለመድፈር ያስብና ማለት ነው የዚህች የቅንድቡ ዘለላ እንኳን ቀጥ አትልም ቢል ራሱኛ በጄል እናስተኛዋለን አይልም እንጂ ለአንቺ ማንም አይቆምበትም። ፋኒ ሊደፍረኝ ያ ፋኒም ጋግርታም ነው አይናገርም። ፋኒም ጋግርታም ነው አይናገርም። ጸጥ አለሽ እንጂ ማለት ነው አንቺ ነሽ ልሰፍሪበት የነበረው። ያው ሆዴን ሰፈርሽበት፣ ወገቡን ገነጣጠልሽው። እድሜ ለማሬ ጥሩ ሴት መልካም ሴት ስለነበረ ቡላውንም ሻኛውንም እየሰጠኝ ጥግንግና አርጋ ወንድማችን ሆዴ በትናንትናው ዕለት ከፍሬ ጋርና ከማሬ ጋር ሆነው ክለብ ውስጥ እየጨፈሩ ይገኛሉ። ወገቡ ተጠጋግኖ የሆነ ሳለ ወገቡን እንቅጥቅጥ አርገሹ ነበር። ፋኒ ደግሞ ቢሆን አስቡት ትንሽ እንደው ሆዴ ይሻላል፣ ሰውነቱ ሞላ ያለ ነው። ፋኒ ቢሆን አስቡት የኔ ጌታ እንኳን ወሸላው አጥንቱም አይቀመጥ ታሟሚው ነበር። ሊደፍሬ ልክ እንዳንድ ፍሬ ልጅ ሽኩርምም እያለች ሊደፍሬን ብሎ እግዘት ታውቃለህ። አሁን አንቺ ድፈረኝ ነው የምትይው? ፕሊዝ እኔ መድኃኒዓለም አልቻልኩም። ፕሊዝ ፋኒዬ ድፈረኝ 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 እያልሽ ነው የምትሮጭ። እንኳን ፋኒን አይደለም ማለት ነው አኬን ብታገኙ አትምሪው ሰፈር ነው የምትይበት። አሁን አክሊሉ አይናፋር ነው። አክዬ እንዳንጣላ ውዴ ትንሽ ልጠቀምብህ ለላስላሱ እንኳን ፋኒን አይደለም አኬን ብታገኙ ተሰፍሪበታለሽ እንዴ። እኔ በህይወቴ ለመጀመሪያ ጊዜ የልጄ ባል ሊደፍረኝ ብሎ ብላ እችን የምታክል ትልቅ ሴትዮ በመንቋቋያ ሰዓት መታ ፋኒ ሊደፍረኝ ነው። ወርደሽ ያዋረድሻቸው እኮ አንቺ ነሽ እኮ። ልጅሽ እኮ እንደ ማንኛውም ሰው ያልተወደደችው ምን ያላለችው በአንቺ በሰራሹ ግፍ ነው እንጂ ሳምሪ ቆንጅዬ ልጅ አለችሽ። እኔ አልክድም፣ ልጅሽ ቆንጆ ናት። እንዲህ አወጣ የምትናገር በአንቺ የተነሳ አንቺ በሰራሹ ግፍ አንቺ በሰራሹ የተነሳ ቅሌት የተነሳ ልጅሽን ለዛ ነው ፊታቸውን ሰው የነሳት። ስምና በሌላው ስም መጠራት ራሱ ህይወቷን ያተረፍንላት። ገባችሁ? አሁን እዚህ ላይ ያለችው ስሜን እንዳትጠሪ እኔ ለአንቺ መልሳት። በነገራችን ላይ አንቺ እዚህ አሜሪካን ያለሽው አይስወር እኔ ጥሩ ያደረገልኝ ሰው ምናምን እኔ ጥሩ አድርጌልሻለሁ። በደንብ ህይወትሽን አትርፌዋለሁ። ዛሬ ላለሽበት ህይወት እኔ ያነገለገርሽ ስሜን አታንሺ ጥሩ ስላደረግሽልኝ ምናምን ነገር። አዎ አንድ ቻንስ ሰጥቼሻለሁ። አነገለገርሽ አላነሳው ዛሬ ስምሽን አላነሳው። ለምን እንደማላነሳሽ ታውቂያለሽ? you are nothing ያ ትላንትና በዛ ልክ ስትሳደቢ ስትናገሪ ምናምን ነገር ምንም ያልመሰልሽኝ ዛሬ ልትመስኝ አትችይም። ገብቶሻል? ቅድም የተናገርሽው ነገር ለምን በፊት አልነገርሽኝም ምናምን ለምን ነገርሽ አስበሽዋል? ላንቺ ስነግርሽ you are all the same ሁላችሁም አንድ አይነት ናችሁ። ደግሜ አንቺ ላታርፍሽ ትላንትና እኮ አትረፌሻለሁ። ዛሬ ቆመሽ እንድትሄጂ እኮ የሆንሽ እኮ በሰራሹ ገንዘብ ሜዲካሜንት ገዝተሽ ነው ሰውነትሽን የቀነስሽ ብላችሁ በነግርሻለሁ። ለጉቺ ብቻ እንዳይመስልሽ ለቤታዊ ብላችሁ በነግርሻለሁ። አይስወር ነግርሻለሁ። ስምሽን መጥራት እኔ መከበር ነው ላንቺ። እኔ አሁን ስላንቺ ስም ስጠራ ልንገርሽ ትላንትና ያልጠራሽ ለምትጠቅልሽ ታዋቂ ስላለሽ ነው። ዛሬ ግን እጠራሻለሁ። ዛሬ ስጠራሽ ምናልባት 1300 ሰው እዚህ ጋር ላይሽ ይችላል። ግን አንድ ነገር ልንገርሽ እኔ ለማን ስል እንደምትወሽ ታውቂያለሽ ካለው ካንቺ ይልቅ 3 ልጆች እነዚህ ላይ ወዳቸዋለሁ። ላንቺ መስዋዕት ሆኑት፣ ላንቺ አረብ ሀገር ሆኑት። ቀማላ ትላንትና ለምን አልነገርሽኝም? ነግሬሻለሁ እኮ
የሚያዳምጥ ጆሮ ግን የለሽም። ጠላትሽ ማን እንደሆነ ነግሬሻለሁ። የሚያዳምጥ ጆሮ ስለሌለሽ እግርሽን ቀንሽ ብዬሻለሁ። ገባሽ? እኔ ልትታነቂበት ከነበረው ገመድ ያተረፍኩሽ ልጅ ነኝ። አንድ ነገር ልንገርሽ ቤታዩ፣ አንድ ነገር ልንገርሽ። ትላንትና ስትሰድብኝ ምንም አልመሰለኝም። ዛሬ ብትሰድብኝ አይደለም ሳምሪ ራሱ ደግመሽ ብትሰድብኝ ምንም አይመስልም። ይሄን ልንገርሽ። አንድ ነገር በመጨረሻ ልንገርሽ። እየሰደብሽኝ አትረፌሻለሁ። ዛሬ ደግመሽ ብትሰድብኝ ምንም አይመስለኝም። ኔክስት እቀብርሻለሁ። እኔ ለማስፈራራት ነው የሞከርሽው። እንደዚህ ምናምን ነው። ራስሽን አትረፊ። ለማሰል እንደምታውሽ ታውቂያለሽ። ምናልባት ለ3 ልጆች እዚህ ጋር የሆነች ልጅ አለች አረብ ሀገር የምትኖር ሆነ። እግዚአብሔር ምስክሬ ነው። አላውቃትም። በጣም አከብራታለሁ። ለምሳሌ የልብሽን እኮ ስሚ። አይ አምላኬ ልትታለች አንድ መልካም ነገር ተናግራለች ብዬ ህሊና ይዞኝ ትቼሻለሁ ስትሰድቢ ነው። ጋይስ በጣም አበዛችሁ። በአሽሙር ትናገረኛለች፣ ዝም ላለው ስቄ። ባለፈው መብቴ እኮ ነው ፋኒ ጋር የመግባት መብት አለኝ። ግን ጥሩ ነገር ተናግራለች፣ ለእኔ መልካም አስተሳሰብ አላት ብዬ ተውኳትኝ፣ አለፍኳት። ነው እኔን ተሳድባች ቤታዩ የምትባይ ምናምን መቤቴ። እኔ ኮመንት ላይ ስጽፉ ስላላመንኩ ነው ያየዋትኝ።